ከእናቷ አስተዋውቆ እናቱን እንኳን አሁን ካልተጋባችሁ ሰርጋችሁ አሁን ይሁን እኔ መፈልገው ነገር ብላ ነው በጣም ደስ ብሏት የተቀበለቻት ነበረው። በጣም ደስ የሚለው እሱም በቃ ስለሷ አውርቶ እዛ ቀን ሙሉ ቪዲዮ ሲያቅ ስለሷ ብቻ ነው ያወራው። በጣም ጥሩ ሴት። ለምን ከዛ በፊት ንግድ ከፍቶ ንግዱ ከስሮበት ችግር ላይ ባለ ሰዓት 24 ሰዓት ቤት ውስጥ በሚተኛ ሰዓት ነው ከሚተኛበት አንስታ ጀግና እንዲሆን ጥሩ ስራ እንዲሰራ ያደረገችው ጀግና ሴት ነበረች። ከጀግና ወንድ ጀርባ ጀግና ሴት ትኖራለች። በእርግጥ ሴቶችኛ ሰነፍ ካልሆንን የብዙ ወንዶች አርአያ እንሆናለን። ወንዶች ያልሆነ ቦታ እንዲሄዱ የምናደርገው እኛ ሴቶች ነን። ጥሩ መንገድ እንዲሄዱ የምናደርገው እኛ ሴቶች ነን። ወንድ ልጅ ጫካኝ ቢሆንም በጣም የዋህ ነው። ለሁሉም ነገር መንገዱ የምንከፍትላቸው እኛ ነው። ያልሆነ ስራ እንዲሰሩ የምናደርግላቸው እኛ ለወንድ ልጅ ጠንከር ብለን ካሳየናቸው እነሱም ይጠነክራሉ። እኛ ሴቶች ልፍስፍስ ከሆነ እነሱ እንደዛ። ግን እቺ ሴት በጣም ጥሩ የሆነች በጣም የመሰከረላት ነበረች። ግን በጣም ተከፍቶ እንደዚህ ተከፍቶ ሳይው የነስራይን ወይ ዱል ወንድማችን እኔ እንጃ ብቻ እኔም ከፍቶኛል። ለምን ለሱ ምንም አይነት ክፋት አልመኝለትም። ማንንም ሰው አይመኝለትም። በቃ በሱ ህይወት ላይ እንደዚህ በእርግጥ የሰው ልጅ ነንና ሁሌ ደስታ አይኖርም በህይወታችን ላይ። አንድ ቀን ደስተኛ ከሆነ አንድ ቀን ደግሞ ክፋትም ይኖራል። ደስታ እንዳለ ለቅሶም እንዳለ ማለት ነው። ከአንድ ሰው ጀርባ ብዙ ነገር ይኖራል። ፊት ለፊት ወጥቶ ስለሳቀ ፊት ለፊት ወጥቶ ስላወራ አይደለም ከጀርባው ብዙ ነገር ሊኖረው ይችላል። ግን የልዑልን ፍቅረኛ እኔ ያልጠብቃትም ነበረ በእንዲህ ነገር። በቃ መቼም አልጠብቃትም። መቼም እንለያይ ትለዋለች ብዬ መቼም አላስብም። ለምን በጣም ጥሩ ልጅ ነው። በእርግጥ አንድ ሰው መጥፎ ማለት ደካማ ጎን ሊኖርበት ይችላል። አንድ ሰው ሙሉ አይደለንም። ሙሉ የሆነ አላህ Subhanahu Wa Ta'ala ብቻ ነው። እኛ ሰዎች ደካማ ጎን አለብን። ጥሩም ጎን እንዳለን ደካማ ጎን ሊኖርብ ይችላል። ግን አንድ ሰው ከወደድነው ሁሉ ነገሩ ሸፍነን ነው መውደድ ያለብን እንጂ አንድ ጥሩ ጎኑን ብቻ ወይስ አንድ ጥሩ ስራው ብቻ ወደን አይደለም ከአንድ ሰው መቅረብ ያለብን። መጥፎን ጎኑ ጥሩ ለምን ሁላችንም ነው ጥሩ ጎን እንዳለን መጥፎ ጎን አለን። ይሄ በቃ የኛ ሰዎች ስንባል የሁላችንም ባህሪ ነው። አንድ ሰው ሙሉ በሙሉ መጥፎ ነው ማለት አይቻልም። አንድ ሰው ደግሞ ሙሉ በሙሉ ጥሩ ነው ማለት አይቻልም። አንድ ሌባ በጣም አስቸጋሪ ሌባ ከሆነ የሰፈር ሰው ሆነ ሁሉን ሰው የሚያስለቅስ ሌባ ከሆነ በሌላ ቦታ ደግሞ ሌላ ነገር ይሰራል። ጥሩ ስራዎች የሚሰራ ሌባ ሊኖር ይችላል። ስለዚህ እኔ የነስራይን አፏን አውጥታ እንለያይ ትለዋለች ብዬ አንድም ቀን አላስብም። ለምን በጣም ደግ የሆነች ሴት ሀታ የጓደኞቿ መሰከሩላት። በጣም ትሁት የሆነች ሴት ቤተክርስቲያን መታበዛ አንድ ቀን ካፏ ክፉ ነገር ማይወጣ በጣም ጥሩ የሆነች ሀታ አጎቷ ዘመዶቿ የናል ሲበድሏት ጊዜ አንገቷ ደፍታ የምትኖር ከትምህርት ቤት ከቤት ትምህርት ቤት እንጂ ሌላ ነገር ምንም ነገር ማይታይባት ልጅ ነበረች ነው ያሉ። ግን አሁን የትግባ የትውጣ አልታወቀም። ቤተሰብ ጋር ሄዳለሁ ብላ ወጣች። አልነገረችንም፣ ምንም አላለችንም አሉ። ጠፋች። ልዑል ወንድማችን ደግሞ በዛ ሰዓት የታገተ ሰዓት ያ ሁሉ እንኳን እሷ እኛ እዚህ ጋር ሚዲያ የምናውቀው እኛ ለሱ ብዙ ነገር ነው የሆነው። ሁላችንም አልቀሰናል። በቃ መች ነው የሚገኘው? ምንድነው የሚሆነው? በዛ ሰዓት እንኳን ስልክም አልደወለችም፣ አልመጣችም፣ አልጠየቀችኝም። በዛ ሰዓት የምታስታውሱ ከሆነ እናቱም ጠይቀው ነበር። አሁን እሱም አውርቶታል። ግን ይቅር ነው ያላት። ሀታ ባለፈ ሪል ስቴት ቢሮ ሲሰጡት ጊዜ ነበረችኝ ነው ያለው። እና በዛ ሰዓት እኔ ተጠራጥሪ ነበረችኝ ልበል እንጂ ይሄ ይለፍና አሁን መናገር አልችልም ብሎ ቶሎ ዘግት አድርጎት ነበረ። ግን በውስጣቸው ለካ ይሄ ችግር ስላለ ነው። እና ወንድማችን አብሽር፣ የሰው ልጅ እንደተጣላ አይቀርም፣ እንደተለያየ አይቀርም። እሷ የገጠማት ነገር ራሷ ነው የምታውቀው። ምክንያቱም አጎቷና ያጎቷ ሚስት ዘመዶቿ ጥሩ እንዳልሆኑም አንተም ኬዙ አውቀዋለሁ ብለሃል። ያው ጓደኞቿ ደግሞ ይሄ በሙሉ ነው የተናገሩት። በቃ ያለችበት ሁኔታ ጥሩ አልነበረም ብለዋል። ስለዚህ ያ ነገር ደግሞ አንተ ጠበቅ አድርገህ ያዘውና የት እንዳለች ቤተሰቦቿ ደግሞ ክፍለ ሀገር ልጅ ናት አሉ። ክፍለ ሀገር ድረስ ሂደህ እንኳን አንተ ለህይወት ለማንኛው ሰው ክፍለ ሀገር ሂደህ እኮ ያደረከው ነገር አለ። ማህሌት እኮ ክፍለ ሀገር ሂደህ እኮ ነው ያገኘሃት። ስለዚህ ለፍቅረኛህ ደግሞ ክፍለ ሀገር ተውና የትም ሀገር መሄድ ለአንተ ቀላል ነው። ስለዚህ የሰው ልጅ አይክፋ። በቃ እሷም ውስጥ የሆነ ነገር ሊኖር ይችላል። አልደውላትም አልደውልኝ ነበር አልክ። ለምን ይሄ አንድ ሰው እኮ ማለት ሆነ ሚስቴ ናት ነገ ያገባታለሁ ብሎ ከወሰነ እንኳን በየቀን
24 ሰዓት ወይስ በየቀን ባታወሩ የሆነ በ3 ቀን ሆነ በ2 ቀን ሆነ በስራ ቢዚ ሁኝ ነው እንዴት ነሽ ብሎ መጠየቅ ግድ ነው። የሆነ ሰዓት ለሷ የሆነ ሰዓት መስጠት አለብን። ለምን የምንወደው ሰው የሆነ ሰዓት አናጣለትም። በእርግጥ በጣም ቢዚ ነው የምትሆነው፣ ብዙ ጫናዎችን ተደራርቦብሃል እናውቃለን። ግን ቢሆን ይሄን ያህል እሷ አልደወለች እኔም አልደወልኩም የሚለው ነገር መራራቅ ይመጣል። በመካከል መደዋወል፣ ችግሮችን ባለመፍታት፣ ያለው ነገር ባለመወያየት በጣም መራራቅ የሚባል ነገር ይመጣል። ያ ነገሮችን ደግሞ ዋጋ ነው የሚያስከፍለን፣ በጣም ዋጋ ያስከፍለናል። ከምንም በላይ ማስቀደም ያለብህ ህይወትህ ነው። በቃ ማለት ህይወት ናት። ህይወት በምንም ነገር አትገኝም። አንተ እዚህ እኮ የሰዎችን ህይወት የገዛህ እኮ ነው። ከፈጣሪ በታች የሰዎችን ህይወት ገዝተህ የሰጠሃቸው ነው ከፈጣሪ በታች። እና ያ ነገር ስለሆነ የአንተም ህይወት መበላሸት የለብህም። አግብተህ እናትህን ማስደሰት አለብህ። አግብተህ ደግሞ ብዙ ወዳጆች አሉህ ሚዲያ ላይ የምንከታተልህ፣ እኛም ማስደሰት አለብህ እንጂ በአንተ ህይወት ላይ እንደዚህ ነገር ይመጣል ብዬ መቼም አልጠብቅም። ነገር ግን የሰው ልጆች ነን። በህይወታችን ብዙ ነገር ይመጣል፣ ያልፋል። ሁሉ ነገር ያልፋል። ይሄ ነገር ደግሞ እንደሚስተካከል እርግጠኛ ነኝ። ነገ ደስተኛ ሆነ ስቀ በአዲስ ቪዲዮ ተገናኝታችሁ አብራችሁ ሆናችሁ ጥሩ ቪዲዮ እንደምትሰሩ እርግጠኛ ነኝ። ወይ እንዴት ስለተራራቃችሁ ከፍተዋትም ይሆናል። ብቻ አላቅም። ሁሉ ነገር አላህ ያለው አይደል የሚሆነው፣ እኛ ያለው ሳይሆን አላህ ያለው ነው የሚሆነው። ሁሉ ነገር የፈጣሪ ስራ ነው እና አብሽር አትከፋ። አላህ እንዲያስተካክለው ሁላችንን ዱዓ ማድረግ አለብን። ሁላችንን ጸሎት ማድረግ አለብን። ምክንያቱም እሱ ሰውን ሲያስደስት፣ ሰው ካለበት ችግር ሲያወጣ ሁላችንም ደስ ብሎን በሱ ደስተኛ የምንሆኑ ሰዎች ነን። እሱን ሲከፋው ደግሞ እኛም ይከፋናል። እሱ ሲከፋው የማይከፋው ሰው አለ ብዬ አይደለም። እሱ ደስተኛ ሲሆን እኛም ደስ ይለናል። ስለዚህ ደስታው ለመካፈል የምትፈልጉ የልዑል ቤተሰቦች በሙሉ ዱዓ ማድረግ አለባችሁ፣ ጸሎት ማድረግ አለባችሁ። ሁሉም በየሃይማኖቱ በቃ ዱዓ ማድረግ አለበት። ለምን ይሄ ጀግና ለማንም የሚተርፍ ጀግና ነው። የእናት የአባቶች እንባ የሚያብስ ነው። ጎዳና የወጡ ሰዎች አንስተው፣ የተቸገሩ ሰዎችን አንስቶ፣ ያለቀሱ ሰዎችን እንባ ጠርጎ የሚኖር ጀግና ነው እንጂ ለሱ ይሄን አይገባውም። ኢንሻአላህ ደግሞ እንደምትመጣ እርግጠኛ ነኝ። አንድ ቀን መታ ደስተኛ ሆኖ ትዳራቸውን መስርተው እናቱም ደስተኛ ሆና የሚኖርበት ጊዜ ቅርብ እንዲሆን ኢንሻአላህ ዱዓ አደርጋለሁ። እናንተም ዱዓ አድርጉለት። ልዑል ጀግናችን ምንም እንዳይከፋ። በሰው ህይወት ላይ ብዙ ነገር ይከሰታል፣ ብዙ ነገር ይፈጠራል። ያ ነገር ደግሞ ጀግና ሆነን በትዕግስት ሶብር አድርገን ማለፍ ነው ያለብን። ዱዓ ማለት ጸሎት፣ በሃይማኖት ጸሎት ያደረግ ማለፍ ያለብን። ያንተ ያለው የትም አይሄድም። እሷ ኤልሲ ያንተ ከሆነች የትም አትሄድም። የትም ብትሄድ ትመጣለች። ያንተው ናት። ግን ያንተ አይደለችም። ላንተ የተዘጋጀች ሌላ ሴት ናት ካለ ፈጣሪ አይሆንም ነው። ሺ ጊዜ ብትዋደዱ፣ ሺ ጊዜ ብትወድህ፣ አንተ ብትወዳትም ላይሆን ይችላል። ግን እኔ ተለያዩልም። አላህ በቃ ርስቃችሁን ሁሉ ነገራችሁ አንድ ላይ ሆናችሁ ደስተኛ ሆናችሁ ተጋብታችሁ ልጆች ወልዳችሁ እንዳንተም ጀግና የሆኑ ልጆች ወልደህ ደስተኛ የምትሆንበት ጊዜ ነው እመኝልህ። በቃ ያ ነገር እመኝልህ። ለአንተ የወደድከውን አላህ ይስጥ። የወደድካትን የምታፈቅራትን ሴት በእጅህ አስገብቶ አላህ ልጆችን ወልደህ እናትን፣ በተለይ እናትን የምታስደስትበት ጊዜ ቅርብ ያድርግልህ። እናትህ በጣም ጀግና እናት ናት። አንተን የመሰለ ጀግና ሰጥታናለች። አንተን የመሰለ ለህዝቡ ያገለግል የተቸገሩ ሰዎች ካሉበት ጉድጓድ የሚያወጣ እንባ አባሽ የሆነ እናት አንተ ወልዳ ነው የሰጠችን እና አንተም ሆነ እናትህም በዙሪያ ያሉ መላ ክሩሞችን በሚዲያ የምንከታተልህ እኛ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ያንተ ደስታ የኛም ደስታ ነው። አንተ ስትከፋ እኛ እንከፋለን። በለቀቆ ቪዲዮ ሁሉም ሰው ተከፍተዋል። አንድ ሰው በቃ ስትከፋ ይከፋናል ኮሜንቱ በሙሉ ያ ብዙ ሰው ያንተ ውዴት አለው። ብዙ ሰው አንተን የሚከታተል ሰው ብዙ ሰው ይወድሃል። ያንተ ክፋት ያንተ ችግር ማንንም ሰው አይመኝም። በቃ ሁሌ ያንተ ደስተኛ ሆነ ልትኖር ነው ሁሉም ሰው የሚፈልገው። በእርግጠኛ በህይወታችን ላይ ሁሌ ደስተኛ እንሆናለን ማለት ዘበት ነው። ግን ቢሆን ለአንተ ክፋት ማንም አይመኝም። ኤልሲ ካለሽበትን ደግሞ መልስ እንድትሰጪ እርግጠኛ ነኝ። ልዑል ወንድማችን በርታ፣ ጠንክር፣ ትመጣለች ኢንሻአላህ። ቪዲዮን ከወደዳችሁ ላይክ፣ ሼር አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።